ሂድ ወደዛ እባክህን። ቆይ አንተ በቃ ከዘበኛ ጋር ካልተጨቃጨቅን ደስ አይልህማ? ለምንድን ነው የምንጨቃጨቀው? ሰዓት ገና አይደል? እሱ ላንተ ነው እና ላንተ ለብቻ ረፍዶብህ ነው? እኔ እኮ ምን እንደሚገርመኝ ታውቃለህ? ከማርፈድ መከራከር ያንተ ነው እንጂ የሚገርመው። ቆይ ምንድን ነው የምታለቃቅሰው በየጊዜው? ይኸውልህ ባቢ፣ ሰውን ቆሞ መጠበቅ ምን ያህል እንደሚያስጠላ አንድ ቀን ገትር ያሳያለሁ። እሺ? ኧረ አስጠብቀኝ እንደማታውቅ ነው እንደሚሰማ። ቆይ አንተ እንደምታስጠብቀኝ አስጠብቅ ያውቃለሁ? ኧረ ፈር በእናትህ። በአንተ ልክ ሲጀመር ሰው አስጠብቀኝ ያውቃል? ባቢ ዝም ብትል ይሻላል። እባክህ አትነጫነጭ። አሁን እንሂድ በቃ። ቆይ ኪዱ እየመጣች ነው፣ አንድ ላይ እንሄዳለን። አቤት ምንድን ነው? በቃ ኪዱ ትምጣ። አዎ በእናትህ በጣም እያስጠላኝ ነው። እሺ አሁንስ ምንድን ነው? ቆይ ከልጅቷ ጋር ተለያይታችሁ ላትንቀሳቀሱ ነው እንዴ? ሰውዬ ትምህርት ቤት እኮ ነው የምንሄደው። እና ራሷ አትመጣም እንዴ? ምንድን ነው ቆይ የምታለቃቅሰው? ችግር አለው እንዴ አንድ ላይ ብንሄድ? እሺ ቆይ አሁን ረፈደብኝ እያልክ ስትለኝ አልነበረም እንዴ? እሺ ቆይ ታዲያ አሁን አረፈደን ብያለሁ? በቃ እንሂድ አሁን። ኧረ ቆይ በቃ ልምጣ ስትለኝ እኔ ብያታለሁኝ። ቆይ ግን አንተ አይሰለችም ጠዋትም ማታም ከእሷ ጋር መጓተት? ኪዱ እኮ የምትሰለች አይነት ሴት አይደለችም። ወርቅ ናት፣ የወርቅ ፍልቃቂ። ተው እንጂ የምሬን እኮ ነው። እያየሁ እንደዚህ ትርመጠመጣለህ? ይኸውልህ እረፍ እንግዲህ፣ ያንን ተረባ እንዳትጀምርብኝ። ኧረ እኔ ምን በወጣኝ ተርባለሁ። ቆይ አሁን እንሄዳለን አንሄድም? እንሄዳለን አልኩህ እኮ። በቃ ተንቀሳቀሳ ታዲያ። ትምጣ። ቆይ ቀስ በል። አሁን ስለቆየህ ረፍዷል ምናምን እያልክ እኔ ጋር ጓ ስትልብኝ አልነበረም? እና እሺ እኔ አሁን ምን አልኩ? እንሂድ በቃ ከረፈደ። ቆይ ካረፈድና ይቀር አንድ ላይ አንሄድም እንዴ? ወጉንማ ይዘዋል በእናትህ። ኧረ በቃ አዋት ትነጫነጭ። እንዴት አደራችሁ የሚሚ ወላጆች? እሺ ዶክተር እንዴት አደርሽ? ማንን ነው ዶክተር? አንቺ ነሻ። ልጅቷ እኮ ገና ሳትወለድ ሴት መሆኗን አረጋገጥሽ። እኔም ብታምነኝ ነው የሚሻለው ወንድሜ። ነገር ሁሉ ነው የሚሸተኝ። ለነገሩ አንቺን አለማመን እኮ የማይሆን ነገር ነው። ብትሳሳችም ልክ ነሽ። አመሰግናለሁ ወንድሜ። እንዴ ኧረ እኔን ረሳችሁኝ? ባልሽ ነው በነገር የተቀበለኝ። እንዴ መች በነገር ተቀበለሽ? እንደውም እኮ እያደናነቀሽ ነው። እኔ እሱን አሽሙሩ መች አጣሁት እንዴ አንቺ አሁን ደግሞ ጥፋልሽ? ኧረ እንሂድ ረፍዷል። ማታ እኮ አምሽቼ ተኝቼ ያረፈድኩት። በእናትሽ አንተ እርጉዝ መሆኗን ረስተው ነው እንዴ? ለምንድን ነው የማታስተኛት? ኧረ እኔ አይደለሁም እባክሽ። የእርግዝናው ስሜት አላስተኛ እያለ እየረብሻት ነው። እንደዛ የሚባል ነገር አለ እንዴ? ታዲያ ወይኔ አንቺ፣ እኔ እኮ ምጡ ብቻ የሚከብድ ነበር ይመስለኝ። ከፕሮሰሱ ምጡ አይሻልም ብለሽ? የምን ፕሮሰስ? በእርግዝና ወቅት የሚፈጠሩ የሆርሞን መዛባቶች ባህሪም ጭምር ነው የሚቀያየሩት። የምርህን ነው? አዎ። እና አላስፈላጊ ባህሪዎችን ልናይባት እንችላለን ነው የምትለኝ? ኧረ በፍጹም በደንብ ልናይ እንችላለን እንጂ። ትንሿ ፈጣሪ እርዳሽ። አንቺን እርዳሽ እንጂ አንቺ እኮ ነሽ አብረሻት የምትዩ። ምንም እንዳታስብ፣ ለእኔ እንደ መሳሪያ ነው የምጠቀምባት። ማለት አንድ ሰው ከነካኝ ትንሿን ነው ፈትቼ የምለቅበት። ስነ ስርዓት አንቺ። ለነገሩ ልክ ነሽ። 9 ወሯን በአግባቡ ትጠቀሚበት። ቀላል እጠቀምበታለሁ፣ በዛውም እረፍት ታደርግበታለሁ። ከምንድን ነው እረፍት የምታደርጊው? ከመንጣጣት ነዋ። ትንሽ ነካ ሲያደርጉኝ እሷን ፊታቸው መደቀን። ስነ ስርዓት መቅዲ። ሚስቴን እፈልጋታለሁ። ምን አለበት? እኔ ስህት አይደለሁ እንዴ? እንደዛ ከሆነማ ምላስሽን ሰብሰብ ማድረግ ነው እንዴ? ከጸብራቂ ወይ የማይሆነውን ዋ ዛሬ ተናግሬያለሁ። ኧረ እንሂድ በቃ መቅዲ። ወይኔ በእናትሽ ሰዓት ሄዷል እኮ። ምን ሆኜ ነው እዚህ ቆሜ የምለፈልፈው? ቆይ ይዙ ወደ ስራ ነው የምትሄደው? አዎ ትንሽ ቆይቼ እሄዳለሁ። በቃ እሺ፣ ከግቢ ስወጣ እደውላለሁ። እሺ የእኔ እናት እወድሻለሁ። እኔም እወዳለሁ። በል እሺ ቻው፣ በቃ ግባ። እብዶ ሚስቴን ደግሞ አደራሽ። ምንም እንዳታስብ፣ በእኔ መተማመን ትችላለህ። ስለምተማመንብሽ እኮ ነው አደራ የምልሽ። በል አሁን ግባ፣ እንዳታስባረን። እሺ በቃ ቻው፣ ሰላም ዋሉ። እሺ እሺ አጅሬ። እሺ እባክሽ። እንዴት ነህ? በእናትህ ደህና ነኝ። በእናትሽ ምንድን ነው ቆይ ያልወትሮ ዛሬ ጨዋ አጫወተ? ጠዋት እንኳን አፍ ይጹም እንጂ። ለነገሩ ይሻልሃል። እኔ የምፈራው ግን ከሰዓት በእጥፍ እንዳትገለበጥብኝ ነው። እሱ ማየት ይቀርልሻል። አይ እንደዛ ከምታደርግ እንኳን ከአሁኑ ብትጀምርልኝ ይሻልሃል። በኋላ ድንጋጤውን አልችለውም። እድሜ ልክሽን ስትሰደቢበት የኖርሽው ምላስ አይደል እንዴ? ምን ያስደነግጥሻል? ስሰደብ እንጂ እኮ ሰላም ስባልበት ስለማላውቀው ነው ከአሁኑ ጀምርልኝ የምልህ። እኔ እኮ አንዳንዴ እንደዚህ ሳይሽ ከአእምሮዬ በላይ ነው የምትሆኝ። ለምን? ምንም አይነት ሰላም ስለማይወድልሽ ነው። እንዴ ለምንድን ነው የማይወዱልኝ? አንተ ደግሞ እሺ አሁን ብዙ የምትይኝ
እና ታዲያ ያለመደብን ጨዋነትን ግራ ስለገባኝ እኮ ነው። አንቺ በጣም ነው እንዴ ነገረኛ ነኝ የምታይሽ? የምትታየኝ ሳይሆን አሁን ከሆነ እኮ እየነገርኩህ ያለሁት። እሺ አሁን በቃ ነኝ እንሂድ። እንዴ ሳንሰዳደብ? አይዞሽ ስንቀመጥ ይደርሳል። ምላስሽ በጣም ተቅለበለበ። ግን አልተቅለበለበም ውዴ። ከፈለግ ግን አንዱን ጎትቼ አምጥቼ ሙልጭ ነው ማደርግልህ። ኧረ እባክሽ። አዎ እስኪ ልብ ካለሽ አንዱን ጎትችና ስደቢ። የምርህን ነው ጆሲ? አዎ የምሬን። እንዴ ጆሲ እዩ እኮ ነኝ። መሆንሽን ስላወቅኩ እኮ ነው አንዱን ጎትተሽ ስደቢ የምልሽ። የእውነት ጆሲ የምታውቀኝ ነበር የሚመስለኝ። የምፈራ ምናምን ነው እንደሚመስልህ? ሴትዮ ለምን ፉከራውን ዝተሽ አሁን የተባባለውን አታደርጊ? እሺ ሰው እስኪያልፍ እንጠብቅ። እንጠብቅ። አስጠበቅኳችሁ እንዴ? ኧረ አንቺ ምን በወጣሽ? እኔ ነኝ እንጂ ማስቆማችሁ። ምን? ኧረ አላስቆምሽንም አታስቢ። ችግር የለም ኪድዬ፣ ባይሆን ነው ያጣደፍኩሽ አይደል? አረ ችግር የለውም። ምን ጉድ ነው ደግሞ ይሄ? ምን ነው? ኧረ ምንም። ምን ሆናችኋል? ችግር አለ እንዴ? የለም። ቆይ ለምንድን ነው የቆምነው? አንሄድም እንዴ? እንችላለን፣ እንሂድ። እሺ አለቃ፣ እርስዎ ካዘዙ መንገዱን። ባቢ ብዙ ስላስቆምኳችሁ ነው እንዴ ተናደዳችሁት? ኧረ በጭራሽ። እንሂድ ኪዱ፣ ይሄ ታሞ ነው። ምን አደረግኩኝ? እውነቱን እኮ ነው የተናገሩ። አስቁመናለች እንዴ እሷ? እኔ አይደለሁ እንዴ አስቆምኩ? ስላስቆምኳችሁ ተናዶ ነው እንዴ? ኧረ አይደለም፣ ለጨዋታ ያክል ነው። ለጨዋታ ያክል ነው። ሁኔታው ግን እንደዛ አይመስልም። ጸብ ፈላጊ ነው የምመስለው? አረ እንደዛ አይደለም። ስርዓት ይኑር እንጂ። ቆይ አንተ ምን እየሆንክ ነው? ተው እንጂ አብርሽ፣ እየተቆጣሁ እኮ ነው። ኧረ ቁጣ። ቆይ አንደኛውን ለምን አትመታኝም? እኔ ኧረ ባቢ በፈጠረ ረፍ እንዴ። እባክህ አሁን የምትሄዱ ከሆነ አብረን እንሂድ። ልንሄድ አይደል እንዴ ቆም ነው? እና እንሂዳ ነው ወይስ ቆይ ፊሽካ እስከሚነፋላችሁ ነው የምትጠብቁ? ቆይ የምርህን ነው ግን እንደዚህ እየሆንክ ያለው? እንደውም የራሳችሁ ጉዳይ። እሺ ወይኔ ጉዴ፣ በጣም ተናዷል እኮ። ኧረ ተይው እባክሽ፣ ዝም ብሎ ነው። ዝም ብሎ እንኳን አይመስለኝም። ጓደኛውን ስለተጋራው ተደብሮታል። ቆይ ምን ሆነሻል ኪዱ? እሱ ያገባኛል እንዴ? ባያገባም ለሱ ትሰጠው የነበረውን ለእኔ ስትሰጠኝ መደበሩ አይቀርም። ተይው እባክሽ፣ እኛ እንሂድ በቃ። ተው እንጂ አብርሽ፣ የምሬን እኮ ነው። ምንም አታስቢ አንቺ፣ እኔ አወራዋለሁ። እሺ በቃ ቶሎ ሂድና ድረስበት። እንዴ መቼ? አሁን? አዎ አሁን። አሁንማ ረፍዷል ኪዱ፣ ግቢ ባገኘው ይሻላል። አብርሽ በእናትህ። ኦ የኔ እናት፣ እንሂድ በቃ። ተኮራርፋችሁ ልትሉ ነው እንዴ? ኧረ አሁን ይረሳዋል፣ ሱቅ የሚያዝ አይችልም። አብርሽ አካሄዱ ግን እንደዛ አይመስልም። ነይ በቃ እንሂድ አሁን። እሺ በቃ። አሁን የቀልድ መሆኑ ነው? ካሳቀሽ ቀልድ እናደርገዋለን፣ ካላሳቀሽ ደግሞ ለከፋ። የትኛው ያስማማሻል? ሁለቱም አያስማማኝም። እና ሌላ ስያሜ መፈለግ መከራ የለ ብለን ብቻል ደግሞ ስትበላ አንቆ ቢገል እንዴት ጥሩ ነበር መሰለ። ምንድን ነው የሚያንቀኝ? መከራ። መከራው ሲያንቀኝ ማጀርቤ ሊመታልኝ ነው ትተሽ የምትሄጂው። ካሌብ ወይ ቆይ አንተ ተማሪ አይደለም? ፈጣሪ ይመስገን እኔ ጨርሻለሁ። ስራ የለም? ስራ ነበረኝ ግን ዛሬ እረፍት ነኝ። አየህ አንተ የእረፍት ሰዓትን ነው የተጃጃልክበት ያለው። እኔ ደግሞ የትምህርት ሰዓቴን እያቃጠልክብኝ ነው። እሺ በቃ እንደዛ ከሆነ ልሸኝሽ። አይ አልፈልግም፣ በጣም አርፍጃለሁ። በነገራችን ላይ እርምጃ ላይ በጣም ፈጣን ነኝ። ኧረ እባክህ። እውነት ከፈለግሽ ላሳይሽ። አልፈልግም፣ አመሰግናለሁ። ምንድን ነው ምስጋናው? ላሳይሽ እኮ ነው ያልኩሽ። ወይ አምላኬ፣ ምን አይነት ደረቅ ነህ ግን በእናትህ። አንቺ እኮ ነሽ ፍቅር አይወድልኝም ያልሽ። ጭራሽ ፍቅር? አዎ ፍቅር። ምን ነው አንተ በጣም እየቀለድክ ነው አባቴ። እየቀለድኩ እንደሆነ ነው የሚሰማሽ? እኔ በዚህ ሰዓት የሚሰማኝ አንድ ነገር ብቻ ነው። ምንድን ነው? መሄድ እንዳለብኝ። እኔ መች እንዳትሄጂ ከለከልኩሽ? እንስማማ እኮ ነው ያልኩሽ። በምንድን ነው ደግሞ የምንስማማው? ትምህርት ቤት ድረስ ሸኝሽ። አትሸኘኝ እባክሽ። አረ በፈጠረ ግን ተወኝ እባክሽ። ምንድን ነህ ግን? ሰው ላይም ወንድ ልጅ። እሺ ወንድ ልጅ ወይዬ ተወኝ እባክህ ልሂድበት። እሺ በይኝና እንሂድ። አምላኬ ከአንተ ጋር እንደዚህ እየተጨቃጨኩ መቆየት አልችልም። እውነት እንደዚህ ካልሽኝ ተስማምተናል ማለት ነው። ስለረፈደብኝ እንጂ ባይረፍድ ቢኖረው ይኸውልህ ጠፍጥፌ ነበር። እሺ የምሄደው። አታስቢ በቃ እሺ። ካልደከመሽ እየሄድሽም ቢሆን ተፈጥፊኛለሽ። እብድ በይ ፈገግታሽ ሳይጠፋ እንሂድ። ምንድን ነው? መቅዲ ወደ ላይ ልኝ ነው። ማን ነው እሱ? መቅዲ ሊያስመልሰኝ ነው። እሱን ነው እንዴ? አዎ ወይኔ በእናትሽ በቃ መንገድ ላይ መዋረዳችን ነው። የምርሽ ነው? አዎ ወይኔ እናቴ ጉዴ ፈላ። የምን ጉድ ነው እንዴ? ከመጣ አታውጪውም እንዴ? እንዴ ሰው እያየን ይሻ እንዴ? ገና ወድሽ ሲገፋ ሰው ሁሉ ምን እንዳረግሽ ያቅልሽ የለ እንዴ? አንቺ ባክሽ ስቀልድሽ ነው። ይልቅ ወደ ላይ የሚልሽ ከሆነ አውጪው፣ እሺ አታገዩ።
ሄደ? አሁን ተወኝ። ቆይ ምንድነው የሚሻለኝ ግን? አሁን እንዴት ነው 9 ወር ሙሉ እንደዚህ የሚቆየው? ማን ያውቃል? በሌላ ስታይል ሊገለጥብሽ ይሆናል። አሬም ከብዶኛል በእናትሽ። ሌሊት ራሱ የሚያስተኛኝ መሰለሽ? ማለት ሌሊት ወደ ላይ ይልሻል እንዴ? አረ ሌሊቱ ሙሉ እንዴ ሲያስመልሰኝ ያደርኩት። ይዙ ራሱ ምንም አልተኛም ብታይ። እሱ ደግሞ ለምን አባቱ ነው የሚተኛው? የሱ ስራ አይደል እንዴ? ምን ነው እሱ ስራ? ሁሉም ነገር ነው። ባሌን ተወኝ እንጂ እሱ ምንም አላደረገም። እና ታዲያ ማን ነውና ነው እንደዚህ ያደረገሽ? አረ መቅደት ውጪ ሰው እኮ ይሰማሻል። ይስማኛ። እንደውም አክስት መሆኔን ሁሉም ሰው ይወቅ። አይ መቅዲ፣ አሁን ማንም ማወቅ የለበትም። ለምን? አያስፈልግማ። ደግሞ ምን እንደሚፈጠር እኮ አይታወቅም። ገና 2 ወር ነው። ለነገሩ ልክ ነሽ። አይን ውስጥ የገባ ነገር ጥሩ አይደለም። እሱን እኮ ነው የምልሽ። ለውም ደግሞ የሰፈር ሰው። እዚህ ሰፈርማ አንድ ላይ ነው እሺ የሚያቀነጭሩ። ረፊ አንቺ። አሁን እንሂድ ከዚህ በቃ። እሺ በቃ አሁን መለስ ብሎልሻል። አሁን እንሂድ በቃ። ትንሽ ሄደን ደግሞ ድጋሚ እንዳይጀመርሽ በደንብ አረጋግጭ። ቶሎ ቶሎ እኮ አይደለም እየቆየ ነው እንደለ የሚለኝ። እንደው ፈጣሪ ምን አለ እንኳን ይሄንን እንኳን ለወንዶች ቢያደርግባቸው። እነሱ ይችሉታል ብለሽ እንዴ? ለምንድን ነው የማይችሉት? እኛ እየቻልን አይደል እንዴ? ለእንደዚህ አይነት ነገር እኮ እኛ እንሻላለን። ወይ አንሻለን። በእናትሽ ለራሳቸው ያርገው። አሁን በይን እንቀሳቀስ። እዚህ ቆመን እኮ ሊዘጋብን ነው። ነይ። እሺ እንዴ ሄደን እንዴት አደርክ? አለው። እንዴት አደርሽ? እንዴት አደርክ ሲባል አለሁ ነው እንዴ የሚባለው? ያው ስላደርኩኝ ያለሁት እኮ ለማለት ነው። ቢሆንም እግዚአብሔር ይመስገን ነው የሚባለው። እሺ እግዚአብሔር ይመስገን። ጎበዝ። ወደ ግቢ እየሄድክ ነው ታዲያ? አዎ። አንቺ ምን እየጠበቅሽ ነው? አንተ? ቆይ ለምንድን ነው በጠዋት እኔን የምትጠብቂኝ? ከሰዓት አንድ ጉዳይ ስላለኝ አሁን ላገኘህ ብዬ እኮ ነው። ቆይ በየቀኑ መገናኘታችን ግን አስፈላጊ ነው? ለአንተ አላውቅም፣ ለእኔ ግን አዎ። እሺ በቃ ለማንኛውም ግን ልሂድ። ወዴት? ወደ ግቢ ነው እኮ። አብረን አንሄድም ታዲያ? ቆይ አንቺ ምን ትሰሪያለሽ? ወደ ውስጥ እኮ አብሬ ካልገባ ከደጅ እመልሳለሁ። ይኸውልሽ አትቀልጂ በእናትሽ። ይልቅ ወደ ጉዳይሽ ሂጂ፣ እኔም ልሂድ። ከሰዓት እኮ ነው ጉዳይ ያለኝ፣ አሁን ፍሪ ነኝ። እንደዛ ከሆነ በቃ እንደ ሴት ልጅ ይኸውልሽ ቤትሽ ሄደሽ ሽሩ ጉድ በይ ብዬ ጨርሼ ነው የመጣሁት። አታስብ። ኤደን ምን አድርግ ነው የምትይኝ? ምንም አድርግ አላልኩም፣ ልሸኝክ ነው ያልኩ። ወይ ጣጣ። ቆይ ግን መቼ ነው ንግግር የሚያናድድሽ? ለምንድን ነው ደግሞ የምናደደው? በምናገረው ነገር ምንም አይሰማሽም? ስለሚሰማኝ አይደል እንደ የሚመልስልህ ወይስ መስማት የተሳነኝ መሰልኩ? ኧረ እኔ አይከፋሽም ወይ ለማለት ነው። አውቀ ስለሆነ የምትናገረኝ አይከፋኝም ማለት። የሰው ልጅ እኮ አስቦ ከሚናገረው ነገር ይልቅ ድንገት የሚናገረው ነገር ነው ልብን የሚሰብረው። ዋው ጥሩ አገላለጽ ነው። እና ምን ልል ፈልጌ መሰለህ፣ እስካሁን ስትናገራቸው የነበሩ ነገሮች በጠቅላላ ከውስጥ ሳይሆን ከጭንቅላት ስለሆነ አልከፋብህ። ጎበዝ ነሽ። ሰውን ማንበብ ትችያለሽ። ያንተም ልብ ደስ ይላል፣ ክፋትን አያውቅም። ቆይ እንዴት እርግጠኛ ሆነሽ ስለኔ? ክፋትን የሚያውቅ ቢሆን ኖሮ የሚያስከፋ ነገርን አስበህ ምናምን አትናገርም ነበር። በይ በጠዋት እንደዚህ ከካብሽኝ ይበቃኛል። አሁን ልሂድ። ይሄን ሁሉ አውርተን ጥላኝ ልትሄድ ነው? ኤደን እባክሽን የተረዳሽኝ አልመሰለኝም። ማለት ብቻዬን ነው መሆን የምፈልገው። አንቺ ደግሞ እየረበሽኝ። ብቸኝነት የምትወድ ሰው እንዳልሆንክ እኮ ታስታውቃለህ። ለምንድን ነው ቅርጽ የምትሰራው? ታነብኛለሽ ስልሽ መፈላሰፍ ጀመርሽ እንዴ? እኔ አልተፈላሰፍኩ። ቅድምም አሁንም ያየሁትን ያነበብኩት። አሁን ግን ተሳሳትሽ። ምንድን ነው የተሳሳትኩት? የእውነት ማንበብ ብትሽ ኖረው ሰው እንደማልፈልግ ትረጂ ነበር። ትፈልጋለህ? ጭራሽ እርግጠኛ ሆንሽ? አዎ። እሺ መቤት፣ አሁን መንገዱን ትለቂልኛለሽ? እሺ፣ ግን አብረን የምንሄድ ከሆነ ነው። ቆይ ምን ያደርግልሻል? አታስብ፣ እኔ ፍቅር ፈላጊ አይደለሁ። ጀስት ጓደኛሞች እንድንሆን ብቻ ነው። እሺ፣ አሁን ቆሜ የምመላለስበት ሰዓት የለኝም። ሌላ ጊዜ እንገናኛለን። ባንገናኝስ? ማለቴ እንደምንገናኝ በምን እርግጠኛ ሆንክ? እኔ እንጃ። ቆይ ግን ምንድን ነው አንቺ ልጅ የምትናገሪው ነገር በሙሉ አይምሮ የሚፈትን ነው። አንዳንዴ እኮ ያው ማትገመት ሰው መሆን አለብህ። በት ፈላሰፊያውን አሳልፊኝ። አብረን እንሂድ። እሺ ነኝ። አታ እኔ ነው አንተ ናስቲናና ኮሽ ብሎባት ነው። በቃ ተረጋጋ። ለምን አጋንን ተይዛትም? እንዴት አባቷን የምትጠራኝ? አሁን ጌዲን ተናግረሽ ጨረስኩ ልትይ ነው? እና ምን አባ ፈለክ? የተባባልነው እኮ ማታውቂውን ሰው ነው። ይሄን የታባቷ አውቀዋለሁ ብለህ ነው? ስለኔ አይደል ለማመችስ የምታወሩ? ካንተ በቀር እና ታዲያ እዚህ ጋር ሌላ ሰው አለ? አቺ እዚህ ጋር የቆምኩት እኔ ሰው አይደለም እንዴ? ቆይ አንቺ ገና በጠዋቱ መመታት ፈልገሽ ነው እንዴ? እንደዛ ብታረግልኝማ ውለታህን በምንም ከፍዬ አልጨርሰውም ነበር። ታዲያ ምን ችግር አለ? አላንከባልልልህ? ኧረ ጌዳው ተረጋጋ።
እቺ መታጦስ ነው የምትሆንበት። ይኸውልሽ ትሰሚኛለሽ? ደግመሽ ጥሪኝና ረግጬ ነው የምጥልሽ። እርግጫማ የለመድከው ነው አህያ። አንቺ አፍሽን አትዘጊም እንዴ? አረ ዝም በላት በእናትህ ና ጌዲ፣ ዝም ብለህ ሂድ። አንቺ አፍሽን ዝጊ። ምን አባሽ ነው አፍላፊ የምትካፈችኝ? አረ ጌዲ ጨዋታ ነው፣ ተረጋጋ። የምን አባ ጨዋታ ነው? ጓደኞቿ ነኝ እንዴ ከኔ ጋር የምትጫወተው? ምንድነው በጣም የሰለልካል መሰለህ እንዴ? አፍሽን ዝጊ። አንቺ ለምን አባ ነው አፌን ደግሞ የምዘጋው? ልብ ካለሽ ወጣቲ እዛው ነሽ። ምንድነው የሚያዘልልሽ? እኔ ጠፋዩ አንተ እኔ ልመታኝ ነው? አዎ ልመታሽ። አረ ጌዲ ምንድነው ስራ የምትፈታው? ሂድ በቃ። ይኸውልሽ ትሰሚኛለሽ? ድጋሚ ፊቴ ልሽን አይንሽን ልሽ ማጠፋሽ። ታጠፋዋለህ። በቃ አሁን ሂድ። ምን ትመስላለች? ድብልብል ጆስ ያለኝ ሰማኸው? አዎ ሰምቼዋለሁ። ድቡልቡል ነሽ። እልም ያልሽ ወፍራም እኮ ነሽ። ጥያቄ ያለው እንዴ? ማነው ድቡልቡል? እኔ አንዴ ወፍራም ዱባ አለ እንግዲህ አይውጣው ምን ይደረጋል? ቆይ ይሄማ ጥሩ የመልስ ምት ያስፈልገዋል። በቃ እሱን ስታገኙ ትመልሽለታለሽ። አሁን ሌላ ሰው ፈልጊ። እንዴ አንተ ደግሞ የምን አባ ሰው ነው ደግሞ የምፈልገው? ሰው የሚባል እኮ የለም አካባቢ ላይ። ጠብቂ፣ አሁን የሚያልፍ ሰው አይጠፋም። ፈርቻለሁ ካልሽ ደግሞ እመኝልኝና እንሂድ። ማ እኔ እዩ ነኝ የምፈራ? ካልፈራሽ ጠብቂያ። ጠብቀው። እሺ ጎበዝ፣ ጠብቂ። እሺ እናስካሉ። እኔ መቅደስ ነኝ፣ እሷ ደግሞ ትንሿ ናት። ምን ያው ነው የለችም ለማለት ነው። መቅዲ ምን ጀምርሽ? ምን እጀምራለሁ? ያው ቀጥ ብሎ ከመጣ ነው ብሎ ነው ብዬ ነው። እንዴት አደርክ ጌዲ? ይመስገን። እንዴት አደርሽ? ደህና ነን። ምን ነበር? አንዴ ላውራሽ። እኔ 5 ደቂቃ ብቻ። ምንድነው ብቻው የምታወራት ነገር ካለ እዚህ አውራት። አንቺ በረሩ አንዴ ዝም ማለት ትችያለሽ? አንተ ራስህ አንዴ ዝም ማለት ትችላለህ? ችግር የለውም። የምታወራኝን እኮ እዚህ ማውራት ትችላለህ። እኔ ብቻሽን ነው ማውራት የምፈልገው። ጌዲ ማሪያውለ ብቻው የምታወራትን መታለኝ መንገሯ ስለማይቀር ዝም ብላ አትልፋ። ነገሩን መስማት ሲሆን ምላሴ ስለሚደብረኝ ነው ብቻ አላወራት ያልኩት። ችግር የለውም አይዞህ። ለወሬ ማልሆነው ነገር የለም። ምንም ነገር አላወራም። ትንሿ እባክሽ እንሂድ። አላወራም አልኩ እኮ ሰውዬ። ቆይ ምን ለማውራት ነው በዚህ ልክ የፈለግኝ? ምን ደህና ነገር ያወራሻል እባክሽ። ጌዲ አውራኝ፣ ችግር የለም። አውራት ማሬ። እሺ ስሚኛውን ትንሿ፣ ስለእኑ አንዳንድ ጥያቄዎች ልጠይቅሽ ነበር። ይኸው ምን አልኩሽ? ከእኑ አያልፍም አላልኩሽም? ኧረ ተይ መቅዲ፣ ልጁ እኮ ልቡ ተሰብሮ ነው የመጣው። ምን አድርግ ነው የምትይው? ቆይ ልቡ ቢሰበር እንደዚህ ደረቱን ነፍቶ ይመጣል እንዴ? አንቺ ተይ እንጂ። ያው ማን ያውቃል? ወንድ ልጅ አይደል? ለነገሩ ልክ ነሽ። እንደዚህ እየተደበራችሁ ትቆያላችሁ ነው? እኔ ጨርሻለሁ። አንቺስ? ኧረ እኔ ሙድ እያስፈረደኝ። በቃ እንደዛ ከሆነ ሁለታችን ጨርሰናል። አሁን አንተ መጀመር ትችላለህ። አንቺ ደህና ሰው አልነበርሽ እንዴ? እናውም ነው እኮ አክብሬሽ መስሎኝ እኮ ላውራሽ የመጣሁት። ምንድነው የምታለምጪ? ቆይ ውይ በጣም ይቅርታ። ያው ስለ እኑ ስትል እኮ የቀለድክ መስሎኝ ነው። ስለ እኑ ሳውራ ከዚህ በፊት እየቀለድኩ ነበር። እና ቁም ነገር ስለሷ ምን ታወራለህ? ምን ማለት ነው ደግሞ እሱ? ምን ማለት እንደሆነ እኮ ግልጽ ነው። ያው እሷ እኮ የራሷ ህይወት አላት። መስሎሽ ነው? ምንድን ነው የመሰላት? ደህና ዝም ብለሽ ነበረ፣ ደግሞ ተነሳብሽ። ምንም አልተነሳብኝም። ላወራኸው መልስ ነው የሰጠው። እሺ አሁን እኔና ትንሿ ማውራት እንችላለን? ትችላላችሁ፣ ግን መስመር የሳተ ነገር ካወራህ አርመሃለሁ። እኔ እንድታርምኝ አልፈልግም። እንደዛ ከሆነ መሳሳትን አቁም። ጌዲ ቀልዱ ቀልድ ነው። ስለ እኑ ቁም ነገር የምታወራ ከሆነ ደግሞ ይቅርብህ። ጊዜን አታቃጥል። ለምን ሲባል? ያው ፍቅረኛ ስላላት ነው። እባክሽ ፍቅረኛ ብሎ ነገር የለም። ማታውቂውን ነገር አትቀባጥሪ። ጤና የለህም እንዴ አንተ? ምንድን ነው? አቤል ያንተ ፍቅረኛ ነው እንዴ? ምን አባሽ ነው የምታወሪው አንቺ? አሃ አቤል ባሏ እንደሆነ አላውቅም ለማለት ነው። ያው ይሄ ያለማወቅ ሲሆን ሆን ብሎ መጨፈን ነው። እሱን እኮ ነው የምልሽ። ቆይ እናንተ ሙድ እየያዛችሁ ነው እንዴ? አንተ ነህ እንጂ እየቀለድክብን ያለው ወዳጄ። ይኸውልሽ ትሰምኛለሽ? ለእያንዳንዳችሁ ዋጋችሁን ሰጣችኋለሁ። እሺ? ኧረ እባክህ አላለም። ሊያስፈራራኝ ይፈልጋል እንዴ? ቆዳ ነገር